አንድ ቀጥተኛ መሳት መልስሽ እቺ ነው አለላፈው ይሄን ነው ማለት ነው። ሔዋንን ሰምተን ነው ተመርተን የገባን ነው። እኔ ኮላኩንቴ በዛው ታዲያ ነው ደግሞ እንዴ ፓኬጅ ነው ብዙ ጥያቄ አለው እኮ እና መልሳ አራራ እንደውም አሪፍ ጥያቄ ነው። ልጅ የመውለድ ሀሳብ አለው ወይ አለችኝ። እያንዳንዱን እያብራራ እዚህ ጋር ባለፈው በጣም ተናዶብኝ ነበራ። በስሜቱ መጥቼበት እስኪ በዛው እኔም በወቀው በቁም ነገር ይመልስ ብዬ ነው። ስለዚህ እዚህ ጋር መልስ ልጅ የመውለድ ሀሳብ አለ ወይ? የፍቅር ትርጉም ቀጥሎ በተመለከተው አባባል ይገለጻል። ተፋቅሮሰ ፍጹም ሕግ ውእቱ። ሰላም እንዴት ናችሁ? እንዴት አመሻችሁ? ዛሬ በማታ ነው የመጣነው እና ደህና ናችሁ? እኛ እግዚአብሔር ይመስገን አለን። አሁን ነው የገባውና ጥያቄ አዘጋጅቼ ጠብቄዋለሁ። እስኪ አብረን ያወጣኋቸውን ጥያቄዎች ከእናንተ ጋር አብረን ምን እንደሚመልስ እናያለን። እሺ ሰላም ናችሁ? ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እስኪ እንግዲህ አሪፍ ነገር እንሰራለን ብለን እናስባለን። ጥያቄዎች አዘጋጅታለኝ ይጠብቃኛለች ከስራ ስመጣ። እስኪ ጥያቄው ብዙ ነው እንግዲህ ምን እንደሆነ በጣም በጉጉት ነው የጠበቅኩ ያለሁት እና ትንሽ ነው ጥያቄ እንዲሁ ነው በቃ ዛሬ ዝም ብዬ እንዴት ነው ጥያቄ ነው ከእናንተ ፊት ባለፈው እሱ ጠይቆኝ ነበር። ጠይቀኝ ነበር የሆነ ጥያቄ ጠይቄሻለሁ። ግን ጥያቄ አትበሉት በቃ ያው እኔ እንትን ለማለት ነው እና ዛሬ ግን እስኪ በትክክለኛው ነው የምጠይቀውና መልሱን እኔም አላውቀውም እሱም አያውቀውም። ምን እንደሚመልስ እናየዋለን። እስቲ ያው እዚህ ጋር እንደምታያቸው እንዳለ ጥያቄዎቹን ደርድራቸዋለች። እኔ ከነዚህ ውስጥ እየመረጥኩኝ በየፈለኩትን እያነሳው ተገልብጠው ነው የተቀመጡት። እንግዲህ የፈለከውን እያነሳ እንደፈለከው ነው እንትን ማለት አይደለም። እንደፈለገ ማብራራትን ምንም ማለት ምናምን ይችላል። ግን በጣም ቀለል ያለ ጥያቄዎች ነው። እንዲሁ ዝም ብዬ ስለጠፋንባችሁ የሆነ ነገር መጠይቅ ብዬ ነው እንጂ ያን ያህል ከባድ ነው። እሺ ላጽና ነው ይሄ እንዳይጨነቅ መጀመር ይችላል። ጀምር። እሺ 1 2 3 4 5 6 7 8 9 ጥያቄ ነው። አሁን አራተኛውን መልሳለሁ። 1 2 3 4 እሺ ይሄንን አንስቻለሁ። እኔ ራሱ እንዴት እንዳስቀመጥኩት ግን አላየሁም እና ሲያነሳው ምን አይነት ጥያቄ እንደሆነ ማወቃችን ከጻፍኩ በኋላ ነው ላንብብላችሁ እስኪ ጥያቄውን። ሁል ጊዜ የሚመጣ ግን የማይደርስ ነገር ሁል ጊዜ የሚመጣ ሁሌ የሚመጣ ግን የማይደርስ ነገር አይ ሲሙካን ማጣት ያስፈልጋል። ግን እርግጠኛ አይደለሁም። ደሞዝ ይሁን አንዴ ላይሆን ይችላል። ግን ላብራራ ለምን እንደዚህ እንዳልኩ ነው። ደሞዝ ሁል ጊዜ ይመጣል በወሩ አይደለ? ግን ወሩ ጋር አይደርስም። የሆነ ቦታ አልቆ ነው ወሩ ይደርሳል። ወሩ ይደርሳል። ሁል ጊዜ ይመጣል ወሩ ግን እዛ ወሩ ጋር አይደርስም ነው ሐሳቤ። ወሩ ጋር እኮ ሁሌ አሁን ጥያቄ እኮ ሁሌ የሚመጣ ነገር ግን የማይደርስ ነው አይደለ? ስለዚህ ደሞዝ እኮ መጥቶ ደርሶ ትቀበላለህ አይደል? ደርሶ አሁን ዛሬ ከሆነ ቀን በ30 መሰረት አይደል? በቃ ደሞዝ ነው መሆን ያለበት። እድል ልስጠው ሞክር። አይ በጣም የሚያሳዝነው ነገር ማለት ነው ይሄ ጥያቄ ቅጣት ስለሌለው ይሄ ያናድዳል። ቅጣት አላዘጋጀም። ሌላ ጊዜ ያልመለሰውን ሌላ ጊዜ ቀጣለ እና ምንድን ነው ነገ ማለት ነገ አሁን ለምሳሌ ነገ ነው ነገ እንደዚህ ያደርጋል ነው የምትለው። በቃ ሁሌ ነገ ስለሆነ አይደርስም። ምን ትዝ አለኝ መሰለሽ አንዱ ነጋዴ ዱቤ ነገ ብሎ ጻፈ። ዱቤ ዛሬ የለም ነገ ብሎ ጻፈ። አይ ጻፈው ተነበበው ነገ አለ ብሎ ሲመጡ ያን ድጋሚ ያነቡታል።
ኦኬ ዛሬ ለነገ ነው። ደግሞ ነገ የማያልቅ ነገር ነው። ነገ አይደርስም። በቃ ሁሌ እንድትለዋለን እና አይደርስም። ናሽ ነገ ነው ተብሏል። አሪፍ ነው። አሪፍ እንደ ጅማሮ አይከፋም። በእኔ ፍልስፍና እኮ የመለሱት መልስ አሪፍ ነው። አዎ እንዴ አባንተም አሪፍ ነው። ደግሞ ዛፋስ ቦታ ማለት ነው። እሺ አሁን ስድስተኛውን አነሳዋለሁ። 1 2 3 4 5 6 እንዴት እንዳስቀመጥኩ ስለማለት እውነት እንደሚደርስ እኮ አልኩኝ። ውጪ ላይ ሸንተህ ታውቃለህ? እሺ ሌላ የለው። ይሄ ግን ወንድ ልጅ እኮ አይጠየቅም እኮ። ለምን ይጠየቃል? ወንድ ልጅ አይጠየቅም እንዴ? ወንድ ነው የማይሸናል እንዴ? ሊኖር ይችላል ግን አብዛኛው ወንድ ሴትም እኮ እሱማ ወንድ ሴቱና ማትሸና የለችም። ግን ውጭ ላይ መንገድ ዳር ቱቦ ላይ አሁን ትቻለሁ። አሁን በጣም ረጅም ጊዜ መንገድ ላይ ከሸና አሁን ዋሽቷል። ባለፈው አልሸና አሁን ጥያቄ ካይጠይ ማውሸን ይቻላል። በቅርቡ በጣም በቅርቡ አልሸና አዋሳውስ እሱን ቀንና ሸንቻ አላውቅም። አሁን ቆየሁ ስል እሱ አይምሮ ይመጣል። የሸናውበት በዛው ለፋት ብዬ ነበር ማለት በዛው ለፋት ብዬ ነበር። ግን አውቃለሁ እንዴ እሸናለሁ እኔ እችላለሁ እሸናለሁ። እሺ አሁን ስንተኛው ለውጣው? ሶስተኛው ነሽ። ከዚህ ግድ ጀምር። 1 2 3 የምትወደውን አንድ ሙዚቃ ተጫወትልኝ። የምወደው የማንን ነው? ቴዎድሮስ ታደሰ። የመጀመሪያው ግን ቴዎድሮስ ታደሰ ነው። እና ዘፈን ነው ቢዘፍን ነው ግን ጆሮአቸውን ያዙ እንዴ! እኔ ራሱ ኤልፎን ማለት ነበረብኝ እዚህ ጋር ስለ እናት የዘፈነው ዘፈን ነበረ ዝምታ የሚል አልበም ላይ እና መነሻው ጠፋብኝ። መሀል ላይ መጀመር ትችላለህ። ቆይ እስኪ ላስታውሰው። እናንተ በጣም ልክት የመጣው ስማ አንቺ ስለመጣ ነው እኮ ታስጠፊብኝ ሙዚቃውን ኮንትሮል ማለት ነው። ትንሽም ቢሆን ከተማውን ለመድሽ ወይ መንደሩን አገሩን መንደሩን ሳየሩን ከተማውን ለመድሽ ወይ መንደሩን አገሩን መንገዱን ሳየሩን በጣም ተጨንቄ በሐሳብ ተናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፈጥኖ እንዳይወስን ጊዜው መነርምር ብዬውን እምነቴን ባንቺ ላይ እንዳልጥል የሩቅ ወዳጅ የሩቁን ሌላውን ሙሉ ሌላ ቀን ልጡ ነበረ ግን በቃ ጎረቤት ይረብሻል። ወይኔ ረበሽ ድምፃዊት ነበርኩ እኮ ድሮ እኮ ግን አሁን በቃ ቶማስ እንትን አየሽ አባቴን ስም እንኳን አታውቅም። ኢማጂን እሺ ጥሩ ትጮህብኝ ነበር። ለምን ጆሮዬን ያደነቁረኛል ብዬ ነበር ግን ከበደኝ። እናንተ ዘፍን አታውቅም? እሺ መቀደስ ነው ለስፈና ያውቅ እንዴ መቀደስ ወደ ሰዓት እሺ እቺኛው ብቻዋን ይቀርጫል አንሳ መታያቸው አንበበለኝ አነባር ነው ልጅ ብለም ዳቀይ ልትይ
እስከ ዛሬ ዋሸኸኝ፣ ለእኔ ያልነገርከኝ ነገር አለ ወይ? አላስታውስም። ሳስታውስ እነግርሻለሁ እንጂ ይሄ ልደብቃት ብዬ ዝም ያልኩት ነገር የለም። ትልቁ ነገር የዋሸሁት አውቆ ነው አለ። ለምን ዋሸሁት? አይ ያሸኸው ወይ ደግሞ ያልነገርከኝ የደበቅከኝ ያልነገርኩሽ ነገር ሊኖር ይችላል። ምንድን ነው? አላውቅም። እምልሽ ሊኖር ይችላል። ይሄ ነው እንደሱ አይደለም። ሳላስታውስ ቀርቼ ያልነገርኩሽ እንጂ ዋሽቼ የተውኩት አይደለም። ኦኬ ምን ነገር እንዴት ነው? ሳታስታውስ ነው እንጂ ነገር አይደለም። እንደዛ። እሺ ሌላው ደግሞ ሁለተኛ ጥያቄ የዋሸኝ ነገር አለ ተረዲካ? የለም አለ። ተናገር እንዴ። ምንድን ነው እኮ ይኖራል። ይቻላል እንዴ? እስካሁን ምንም የዋሸኝ ነገር የለም። የዋሸሁሽ እናንተ እዚህ አላስታውስም። እሱን ቢሆን አሁን አላስታውስም። አሁን ራሱ ልዋሻት እችላለሁ። ዋሽቻት ላቅ እችላለሁ እኮ። ለምን አትበይኝ። እኔ ምን አውቃለሁ? ለምን ዋሻኝ እንዴ? ልዋሻት እችላለሁ። ውሸት ለምን ነው የሚዋሸው? ለምን ዋሻኝ? ታዲያ እኮ አስፈላጊ ነው ዋሸት። ልዋሻት እችላለሁ ማለት ስለዚህ ያለሁት እንደሱ አይደለም። ሰው ሆኖ የማይቀጥፍ የለም አይደለም ማለት የማያዋሽ ሰው ይከብዳል። አሁን እርግጠኛ አይደለሁም። እኔ እርግጠኛ አይደለሁም እንዳልዋሸሁሽ። አልዋሸሁሽም ማለት አልችልም። ዋሽቼሻለሁም ለማለት ይከብዳል። ግን የሰው ልጅ ሆኖ ይሆናል አይደል? የሆነ ነገር ሊሳሳት ይችላል፣ ሊዋሽ ይችላል። አይ እንደዚህ አይደለም። እንደዚህ እኮ ዝም ብሎ አድርሶ ማለት ሳይሆን ጥያቄው እንደነችና እዚህ ጋር አለ ዋሽቼሽ አውቃለሁ፣ ዋሽታኝ ታውቃለህ ወይ? ስለዚህ መልሱ እኔ ብጠየቀው ለምሳሌ ዋሽ ከሆነ ዋሽቼሽ አውቃለሁ እኮ በቃ ነው እንዴ? ዋሽ ጠየቅኩ። ግልጽ ነው አይደል? እናንተ ዋሽቶ የሚያውቅ ከሆነ ዋሽቼ አውቃለሁ፣ ካልሆነ ደግሞ እሺ እኔ አላስታውስም። እሱን ዋሽሽ ግን ምን ቢዋሽ ትናንትና ዛሬ ምን ማዋሽሽ? እሺ ባለፈው ጊዜ አላስታውሱም። ማቆም ጉዳይ ስለባለፈው ጊዜ እውነት አልክ አልፈረድኝ እዚህ ላይ እስኪ አሁን እውነት እሺ እንትን አንድ ቀጥተኛ መልሳት መልስሽ እቺ ነው አልላፈው አልፈልግም። ይሄን ነው ማለት ነው። ሔዋንን ሰምተን ነው ተመርተን የገባን ነው እኮ ለኩንቴ በዛው ታዲያ ነው እንዴ ፓኬጅ ነው ብዙ ጥያቄ አለው እኮ እና መልሳ አራራ እንደውም አሪፍ ጥያቄ ነው። ልጅ የመውለድ ሀሳብ አለው ወይ አለችኝ። እያንዳንዱን እያብራራ እዚህ ጋር ባለፈው በጣም ተናዶብኝ ነበራ። በስሜቱ መጥቼበት እስኪ በዛው እኔም በወቀው በቁም ነገር ይመልስ ብዬ ነው። ስለዚህ እዚህ ጋር መልስ ልጅ የመውለድ ሀሳብ አለ ወይ? አዎ አለ። እኔ ገበሬ ነኝ አይደል? በምሳሌ አሰባሽ አንቺ እርሻዬ ነሽ። እርሻ እያለኝ ገበሬ ሆኜ ዘር እያለኝ እግዚአብሔር ደግሞ ይሰጠኛል ብዬ አምኜ እዘራለሁ። የምዘራው ነገር ደግሞ እንዲበቅልልኝ እፈልጋለሁ። ስለዚህ ግዴታ መሬት ካለኝ እኔ እዘራለኝ፣ ገበሬውም እኔ የገባው ይገባዋል። ብቻ ግን እኔ ኮተኩታለሁ፣ እሱ ያበቅላል። ሌላ ምንም ማለት ነው። እኔ ቁጭ እኔ ሳልተኛ ስለማደር እሱ ይበቅላል ነው እሱም ይለው እንትን አልተኛም ነው እንትን እተኛለሁ ድብና እንደውም ዛሬ እተኛለሁ። ወይ ለካ ደግሞ ዛሬ ሰነበት ነው። ዛሬማ ወደረ ከኝ እሺ ሌላ ነገር ስንት ልጅ መውለድ ትፈልጋለህ? ስንት ልጅ መውለድ ትፈልጋለህ? እኔ አሁን በጣም ብዙ ልጅ መውለድ ትፈልጋለህ። አንድ ሴትዮ ምን አሉ ይመስላችሁ? የምር ማለት በጣም ብዙ ጊዜ ለሰው ላማውራው ማለት ነው ለስራ ሄጂ ነው እነሱ ጋር እና ልጅ ያሉ አቤት አልኳቸው። በደንብ ወለድሽ አሉ። ከዛ ለምን እንደሆነ ታውቃለህ? ያው እኔ አሁን ልጆቼን ድሬ ከቤቴ ውስጥ እኔና ባሌ ብቻ ነን። ሽማግሌዎች ናቸው። እኔና ባሌ ብቻ ቀረን። እኔ ደህና ወልደን ቢሆን ኖሮ ያኔ ለመቆጠብ ምናምን ነገር ብለን ስላልምልን አሁን ይቆጨኛል እና የምር ከልባቸው ነው ውለድ ብዙ ሰው ይላል እና ገዛ አሉኝና እኔ በጣም ብዙ ልጅ መውለድ እፈልጋለሁ። በእውነት እስካለኝ ድረስ ደግሞ እስካለኝ አይደለም ልጅ
ከላይ ሲመጣ ፓኬጁን የራሱን መኖር ይዞ የሚመጣው ከላይ ምንም ይሄ ጥርጥር የለውም። እኔ የቻልኩትን እግዚአብሔር እስከፈቀደልኝ ድረስ ባለቤቴና እኔ እስካለን እንወልዳለን። እግዚአብሔር ይስጠላችሁ ማርቆት የምሬን ነው። እግዚአብሔር ልጅ ከእግዚአብሔር ነው የሚሰጠው። እሺ ልጅ ለአንተ ምንድን ነው? ልጅ ለአንተ ምንድን ነው? ልጅ ለኔ ማለት በጣም ማለት ዓለም ላይ ትልቁ ስጦታ ማለት ልጅ ነው። ሌላው በአጠቃላይ ማለት ሌላው በአጠቃላይ ሰው የሚሰጥሽ ስጦታ ሊኖር ይችላል። ሰርተሽ የምታገኙ ነገር ሊኖር ይችላል ምናምን በአጠቃላይ አይደለም። ይሄ ምንም ማለት ግን የሰው ልጅ ሲሰጥሽ ላንቺ እግዚአብሔር በአርአያውና በአምሳሉ የፈጠረውን ነው የሚሰጠው ለሰው። ገብቷችኋል እያልኩት ያለሁት? በእጁ የሰራው የሰው ልጅ በእጁ የተሰራ ፍጥረት ነው። ሌላውን በአጠቃላይ የሰራው ዓለምን የሰራት በመናገር የፈጠረው አለ፣ ዝም ብሎ ይሁን ብሎ የፈጠራለ። የሰው ልጅ ብቻ ነው በእጁ የፈጠረ። ካለመኖር ወደ መኖር ያመጣው ከምድር አፈር ጠፍጥፎ የሰው ልጅ የሰራ እግዚአብሔር የሰው ልጅ ብቻ ስለሆነ የሰው ልጅ ነው ለኔ ትልቁ ስጦታ ነው ብዬ አምናለሁ። ስለዚህ ሰው ልጅ ለኔ ምንድነው? ልጅ ለኔ ስጦታ ነው፣ እግዚአብሔር የሚሰጥ ስጦታ ነው። ሌላው ደግሞ ልጅ እንዴት ማደግ አለበት? ልጅ እንዴት ማደግ አለበት? ይሄ ጥያቄ ባለፈው ተጠየቄ ምን ያህል አኮላሽቺ ነው የምላችሁ በስነ ስርዓት ሳልመልሰው ምናምን ነገር ጥሩ ነው። እሺ ልጅ እንዴት ማደግ አለበት? በጥበብ እግዚአብሔር ማደግ አለበት ብዬ በፈሪሃ እግዚአብሔር ማደግ አለበት ብዬ አምናለሁ። ልጅ በጣም ልጅ የሚባለው እድሜ ላይ በጣም መያዝ ያኔ ነው በቃ ሁሉም ነገር የሚያልቀው። የልጅ ፕሮሰሱ ይሄ ማለት በዛ በልጅነት እድሜው ያለውን ነው ያየውን ነው ወደፊት የሚኖረው ልጅ ከታች ያየውን ነው የሚያድገው ማለት ነው። ከታች መጥፎ ነገር ሲያይ ያደገ ልጅ ላይ የሚኖረው እሱ ነው። ያኔ ነው የምታጽፉት አይምሮ ላይ የምትጽፉት ቤተሰቦች በአጠቃላይ ማለት እና ልጅ ማደግ አለበት ብዬ የማስበው እኔ እንዴት ነው ፈሪሃ እግዚአብሔር ባላቸው ቤተሰቦች እንዴት ነው አርአያ ሊሆኑት የሚችሉት አለ አይደለ? ቤተሰቦች አርአያ ሲሆኑ መልካም አርአያ ሲሆኑ ያም ልጅ ያንን አርአያ ይዞ ያድጋል። በጸሎት ማድረግ አለበት ልጅ ያምናለሁ። እየጸለዩ በደንብ በየእምነቱ ማለት ነው በየእምነታቸው እኛ ኦርቶዶክሳዊ ነን። ስለዚህ እኛ ልጃችን እያቆረብን ጸበል እያስጠመቅን ስለ መጽሐፍ ቅዱስ ስለ ትምህርቶችን በአጠቃላይ እያስተማርን የቄስ ትምህርት ተብሎ የሚጠራው የአብነት ትምህርት አለ አይደል? እሱን በማስተማር አርአያ ሆኖ እንዲያድግ እኛን አርአያ አድርጎ እንዲያድግ እኛ ወላጆች ደግሞ የተቻለን እግዚአብሔር ያዳን ነገር እናደርጋለን። መልካም ሰዎች ጋር እንዲውል በቃ ልጅ ማደግ ያለበት ይሄንን ማደግ ወደሚ ላይ ይሄንን ነገር ካስያዛችሁት በቃ ከዛ በኋላ እናንተን አይፈልግም። ራሱ ባየው ነገር ያድጋል። የለመደው ነገር ያ ስለሆነ በአጠቃላይ እንደውም በድጋሚ ቅዱስ ዮሐንስ አፈወርቅ ምን ይላል? አርአያችሁ ማን ነው? እናንተ እዚህ ደረጃ ለመድረሳችሁ ማንን አይታችሁ ነው እዚህ የደረሳችሁት ይላል። እና በአጠቃላይ ሰው የሆነን ሰው አርአያ አድርጎ ነው የሚያድገው። መልካም ሰው ከሆነ መልካም ነው ማለት ነው። መልካም ዛፍ መልካም ፍሬ ያበቅላል አይደለ? ክፉ ዛፍ ደግሞ እሾህ አሜከላ ወይም ደግሞ ክፉ ነገር ያበቅላል። ስለዚህ ልጅም ደግሞ ያየውን የሰማውን አይን ምግብ መመገቢያ ነው፣ ጆሮ ምግብ መመገቢያ ነው። ይሄ ምግብ ስል የሚበላው ማለት ነው። ይሄ የተፈጠረው ለማየት ነው፣ ለማስገባት ነው ወደ ውስጥ። ጆሮም ለመስማት ነው ወደ ውስጥ የገባውና በአጠቃላይ ይሄን አይን መጠቀቅ አለበት፣ ለጆሮ መጠቀቅ አለበት። ለምን ወደ ውስጥ የሚያስገቡ ነገሮች ስለሆኑ ከምንበላው ምግብ የበለጠ ክፉዎቹ እነዚህ ናቸው። እና እነሱን አድርገን ልጅ በዛ መልኩ ማድረግ አለበት። በጣም አረዘምኩት። ይሄኛውን አነሳው ሙሉን ሳላነበው መንፈስ የሚለውን ነገር አለና የመጀመሪያ ጊዜ ከፊት ስፈሳ ምን ተሰማህ? እሷ ስትፈሳ እኔ ምን ተሰማህ? ወይ አይን ለበልባል ይላችሁ ስቀለር ነው የምር። ግን እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። ለምን በጣም ደስ አይለኝም። ግን ሴት ልጅ ቆንጆ ሴት ማለት ድሮ ከሷ ለምሳሌ ግን ነግሬያት ማውቃለሁ እና
ቆንጆ ሴት ማለት ነው። በፊት ለፊቴ እያየኋት ነው እንበልና ትቦ ከሸተተኝ ልጅቷ ታስጠላኛለች። ከዛ በኋላ አላያትም ዞሬ ማለት ነው። ሙሉ ነገሯን ርግፍ በሚልብኝ ሸታ በዚህ ያህል የሚለውጠኝ እኔን ማለት ነው። እና እንዴት ነው የምሆነው ምናምን ብዬ ለአንድ ጓደኛዬ ነገርኩት እና እሱ አላገባም ምናምን እባክህ እንዴት ነገር የለም ማለት ነው። ስትገባበት ተራዋለህ ነው ያለች እንደዚህ እና መጀመሪያ ቀን እንደውም ማለት ነው ነግሮኛል። የሆነች ልጅ እንደዚህ ስለዚህ ጉዳይ እያወራን በወሬ እንደውም ማለት ብቻ እህቴ ምናምን እንደዚህ ሰብስበን ነበር እና እያወራን የሆነች ቆንጆ ልጅ ናትና እንደዚህ ተስተማሮች የሆነ ነገር ሆኖ ከዛ በኋላ አስጠላችኝ ልጅቷ አለ። በጣም እኔ ግን የሚገርመው እንደዛ እያለ እያወራ እንኳን ማለት እንደዛ ነው እያልኳቸው ዝም በይ አይደለም። አይ ነው እንዴ አንተ እንደዛ አይደለም። ግን አላረም የሆነች ነፃ ስትሆኑ ቤት ውስጥ ስትሆኑ ምናምን ብቻ ነፃነት ሲሰማችሁ የምታረጉት ነገር ግን እኔ ነግሮኛል። እኔን እንደዛ እንትን ይላል ብዬ ዝም አልኩ። ግን ምንም አላለ። አሁን እንደ ሽቶ ነው የሚጠቀሙለት ይሁን እስኪ ራይኛውን እሺ ምንም አላልኩም። ጀስት ለመርኩት ምንም አልመሰለኝም። እግዚአብሔር ይመስገን ይንተናል። አረ ይረፉ ማዘር አንተ ላይ ታዲያ ሁሌ ተዛለ በቃ ወደ ጥያቄ ነው እኮ ግን እኔ ሁሌ እንትን እላለሁ። ሁሌ አይደለም እለት ነው እንጂ ሁሌ አይደለም። እሺ አንቺ እንዳይበዛ ሻወር ስትወስድ ሸንተህ ታውቃለህ? ሻወር ስትወስድ ሸንተህ ታውቃለህ? ይሄ የህዝብ አዳም ሁላ ማለት ነው። ፎቢያ ነው፣ ፍርሃት አለ። ሁልጊዜ ሻወር ለመውሰድ ምናምን ነገር ሻወር ውስጥ ምናምን ሽንት ይመጣል። ለምን እንደሆነ አላውቅም። ሁሉም ሰው ነው ታውቂያለሽ፣ ፍርሃት አለ። ከፍርሃት የመነጨ ነው የሚያስባው ታውቂያለሽ። እና በደንብ አድርጊ። እሺ ዛሬ ሸናል፣ ዛሬ ሻወር ወስደሽ ሸናል። አይ በቃ አይ ሸንቼ እንትን ላይ እንትን ሸንቼ ስለነበረ ግን እሺ ምን አይነት ጥያቄ ነው? አንድ ቀን ልታሳየኝ የምትፈልገው ቦታ አለ ወይ? የምትወደው ማለት ነው። ላሳይሽ እፈልጋለሁ ብለህ የምትለው አይ አስቤ አላውቅም። ግን የምወዳቸው ቦታዎች ምናምን ነገር ሊኖሩ ይችላሉ። ግን እዚህ ቦታዎች ላይ እኔ አሁን የምፈልገው የምወደው ቦታ ብለው ወስድሻለሁ። አንቺ ግን እንደዚህ ብዬ ስፔሲፊክ እዚህ ቦታ ምናምን ብዬ አትችልም። ግን ወስድሻለሁ የምፈልጋቸው ቦታዎች ተጠቅም እሱ እንደውም ወስድሻለሁ የሚለኝ አሁን በሌላ ጊዜ አሁን ከሆነ ጊዜ በኋላ የምንሰራው ምንድን ነው ሌላ ቪዲዮ ገዳም ምናምን እንደዚህ ገዳማቶች መዞር ምናምን ብቻ የሆነ የራሳችን የሆነ ያን ሁሌ ይለኛል። እንደዛ አይነት ቦታዎች ይወዳል። አንድ ቀረች ዘላስዋ ሲጨንቅህ የት ትሄዳለህ ነው? የመጨረሻ ጥያቄ በጣም አጣር ቀጠን እንትን አይደለም። ሲጨንቅህ የት ትሄዳለህ? መልሱን አውቀዋለሁ እኔ ራሴ እንደው ለእናንተ ይገርችሁ። እኔ ሲጨንቀኝ ብቻ አይደለም ደስ ሲለኝም ምንም ሲለኝም የምሄድበት ቦታ ነው። በቃ ቤተክርስቲያን ይላል ሲጨንቀኝ ደስ ይለኛል። ግን ሲጨንቀኝ ብቻ አይደለም ሁሌም በማን ሰዓት ይላል። ሁሉም ሰው የሚያደርገው ነገር በጣም ደስ ይለኛል እና ተጽናንቼ ስለሚመጣ በቃ ገና ሳስበው ለመሄድ ሳስብ የሆነ ነገር ይቀለኛል እና እዛ ይሄዳል። ይሄን ይመስላል የዛሬው ጥያቄ። ግን ያልተመለሰልኝ ጥያቄ አለ። ደጋግሜ ሌላ ጊዜ እንጠይቀዋለሁ። በጣም አመሰግናለሁ። አዘጋጅና አቅራቢ የኔ ሚስት ከድካም መልስ ማለት ነው። ጥሩ ነው። ደስ ይላል። እንዴት ነው ወደዳችሁት? እንዳንጠፋባችሁ ቢያንስ እንደዚህ ቀለል ያለ ጥያቄ እናንተን የጠየኳችሁ እሱን ብቻ አይደለም እና ደስ ብሎኛል። አመሰግናለሁ። እስኪ እናንተ ሲጨንቃችሁ ወይ ደስ ሲላችሁ ነው የምትሄዱበትን ቦታ ኮሜንት አድርጉ። ጻፉልን እስኪ እና ጥያቄዎቹን በሙሉ እናንተ አድርጋችሁ የምታውቁ ከሆነ አሳችሁ ከተሳቶታ እና ደግሞ ቆይ አንዴ ልጠይቅሽ፣ ይቅርታ አራጣሪ ነው ማለት ምን ሸንተህ እኔ ሰላም ብለኝ ታውቃለህ? ሸንተህ ሰላም ብለኝ ታውቃለህ? ኢማጂን ለምን ነው የምትጠየቁት? እኔ ለሳይ
አሁን እኔ አንድ ጓደኛ አለችኝ በጣም የምትጣላ ቤዛ ነው። በጣም የምትጣላው እንደዚህ በጣም ሰብቶ ምናምን እንትን ቢላት ምንም ሰላም ባይላት ራሱ መቅረብ ራሱ በጣም የምትጠላ እና እኔ ራሱ ያኛውን ስጽፈው አሁን እያሰብኩ ነበረ፣ ግን አላስታውስም። እኔና እንደ እቤትም እኮ የእሱ ያለ ያስብላት ምንም ማለት ነው። ሰላም ብቻ አጥተሽ አጣም ስምሽም እንዲህ ማለት ነው። ለማቅ እኔ ያው እዚህ አይወራም፣ ግን ለማቅ እና ተጣጣላችሁ ውስጡን ለቄስ ለማቅ ሳጠኝ ብሏል። በቃ እሺ፣ አሁን ቪዲዮችን በጣም ረዝሟል። እሺ እና በቃ መሰናበታችሁ። እሺ ስላዳመጣችሁ ስለምታዳምጡ እጅግ አድርገን እናመሰግናለን። ቲዩባችንን ሰብስክራይብ አድርጉ። ጀማሪ ባለትዳሮች ነው፣ አበረታቱን። አይናችሁ እያየ እናድጋለን፣ ቤተሰብ እንሆናለን፣ ከዚህ የተሻለ ስራዎች እንሰራለን። እጅግ አድርገን እናመሰግናለን። ይመቻችሁ። ደህና ዋሉም ሊሆን ይችላል። ቻው